ሰላም ውድ ቤተሰቦቼ ዛሬ በአዲስ ቪዲዮ ተገናኝተናል። ትንሽ ጠፍቻለሁ ቆየት ብዬ፣ አሁን ግን በአዲስ ቪዲዮ ተገናኝተናል። ለቀይ ወጥና ለዶሮ የሚሆን የቅቤ አነጣጠር ነው ማሳያችሁ። በጣም ቆንጆ ነው፣ ተወዱታላችሁ። ወደ ቪዲዮ የሚያስፈልጉኝን ቅመሞች እንደዚህ አዘጋጅቻቸዋለሁኝ። በጣም አሪፍ ጣፋጭ ነው የሚሆነው። በሶ ብላ፣ ኮሰረት፣ አብሽ፣ የተፈጨ አብሽ እና ደግሞ ነጭ ሽንኩርት የተፈጨ በደረቁ፣ ነጭ ቅመም፣ ጥቁር አዝሙድ፣ እርድ እና ኮረሪማ ናቸው የሚያስፈልጉን። እነዚህን ግብአቶች በመጠቀም ቆንጆ የሆነ ቅቤ አነጣጥር እናነጥራለን። ቅቤው የውላችሁ ለየት ያለ ነው። እንዴት ነው ለየት ያለው? በጥቁር አዝሙድ እና በኮረሪማ ለ5 ቀናቶች እሽት ተደርጎ የተቀመጠ ማለት ነው። ትንሽ በሰል ሲል እሽት ተደርጎ ሲቀመጥ ትንሽ በሰል ይላል። ከዛን ጣዕሙ በጣም ቆንጆ ነው የሚሆነው። ይሄ ለዶሮ እንዴት አሪፍ መሰላችሁ! በእውነት ነው የምላችሁ፣ ሞክሩት። ለዶሮ በጣም ቆንጆ ነው የሚሆነው። ትንሿን ብትጨምሯት ራሱ አሪፍ ነው የሚሆነው። ድስቴን እዚህ ጋር ጥጅ አለሁኝ፣ ያው እንደምትመለከቱት። ከዛን ቅቤያችንን እንጨምራለን ማለት ነው። ቅቤው በዚህ መልክ እስኪ ሞክሩት። እኛ ቤት ለዶሮ ቅቤ እንደዚህ ነው የምናነጥረው። ለቀይ ወጥም ይሆናል። ለክትፎ የሚሆነው ግን ሌላ ነው። ይሄ አይደለም። ለክትፎ ለጋ መሆን አለበት። ይሄ ግን ትንሿን ራሱ ብትጨምሯት በጣም ነው የሚያሰማው። ቆንጆ ነው። በጣም አታቆዩት። 5 ቀን በቂ ነው። በጥቁር አዝሙድና በኮረሪማ እሽት ታረጉትና ቅቤውን ካነጎራችሁት በኋላ ማለት ነው። ካነጎራችሁት በኋላ በጥቁር ቅመምና በኮረሪማ እሽት አርጋችሁ ለ5 ቀን አቆዩት። ከዛ ቆንጆ ጣዕም ነው የሚኖረው ማለት ነው። በዛ ላይ ደግሞ የተወሰነ ብስል ይላል። ከፍሪጅ ውጭ ነው የምታስቀምጡት፣ ፍሪጅ ውስጥ ሳይሆን ከፍሪጅ ውጭ ነው የምታስቀምጡት። ከ5 ቀን በኋላ እንደዚህ ማቅለጥ ነው ማለት ነው። መጀመሪያ ስለነጎረ ችግር የለውም። አሁን ማንጠር ነው። በጣም ቆንጆ ነው የሚሆነው። በእውነት ነው የምላችሁ፣ ሞክሩት፣ ትወዱታላችሁ። ዶሮ ላይ ለጋ ቅቤ ምንም አይልም፣ ብዙም ጣዕም አይሰጠውም። እንደዚህ ትንሽ ግን በሰል ያለ ሲሆን ግን በጣም ቆንጆ ነው የሚያደርገው። ዶሮአችንን ለዶሮ ብቻ ሳይሆን ለቀይ ወጥም መጠቀም እንችላለን። በጣም አሪፍ ነው። እንደዚህ ትንሽ ለመንተክተክ ሲሞክር ቅመማችንን እንጨምራለን። አንድ ላይ የሚጨመሩትን ጭምርምር እናደርግና መጨረሻ ላይ የምንጨምራቸውን መጨረሻ ላይ እንጨምራለን ማለት ነው። አሁን ያው በዚህ መልክ ተንተክትኮልኛል። እንደዚህ ፈለቅለቅ ሲል ቅመም መጨመር ጀምራለሁ ማለት ነው። በጣም አሪፍ ነው የሚሆነው። ይኸውላችሁ መጀመሪያ የጨመርኩትኝ አብሹን ነው። አብሹን አንድ ተለቅ ያለ ማንኪያ በቂ ነው። እኔ ትንሿ ስለሆነች ነው። ከዛ ኮረሪማ በዛ ቢልም ችግር የለውም። ካለ ኮረሪማ በርከት ብታረጉበትም አይጠላም። ኮረሪማ ያጣፍጠዋል የበለጠ። ይሄ ደግሞ ነጭ አዝሙድ ነው፣ ነጭ ቅመም ነው እየጨመርኩ ያለሁትኝ። ነጭ ቅመሙንም 3 የሻይ ማንኪያ ካረጋችሁ በቂ ነው። ይሄ ደግሞ ነጭ ሽንኩርትን የተፈጨ ነው። ዝንጅብል ትንሽዬ አለው ለጣዕም ያክል። ይሄንንም 3 ማንኪያ ከጨመራችሁ በቂ ነው። በጣም ጣዕሙን ቆንጆ ነው የሚያደርገው። በሶ ብላ ነው የምታዩት። ትንሽዬ በሶ ብላ አሸት አርጋችሁ ትጨምሩበታላችሁ፣ የደረቀውን ማለት ነው። ይሄው በዚህ መልክ። ይሄ ደግሞ ኮሰረት ነው። ኮሰረቱን እንደዚህ በእጃችሁ አሸት አርጋችሁ መጨመር ነው። ጥቁር ቅመሙን ግን መጨረሻ ላይ ነው የምንጨምረው እንዳያችሁት ማለት ነው። አሁን የጨመርኩት ጥቁር ቅመም ነው። መጀመሪያ ላይ ከሌሎቹ ቅመሞች ጋር አብረን ከጨመርነው ያመርብናል፣ ምርር ይላል፣ የሆነ የመምረር ጣዕም ይኖረዋል ቅቤው። ስለዚህ ጥቁር ቅመሙን ትንሽዬ ነው የተጠቀምኩትኝ። 1 የሻይ ማንኪያ ቢሆን ነው የተጠቀምኩትኝ። መጨረሻ ላይ እንደዚህ በደንብ ከተንተከተከ በኋላ ነው መጨመር ያለብን ጥቁር ቅመሙን ማለት ነው። በዚህ መልክ የውላችሁ ቆንጆ ሆኗል። ለእርድ ነው አሁን የጨመርኩትኝ። ለከለር ነው እርዱን የምትጠቀሙት፣ ለከለር ያህል ስለሆነ ብቻ ነው። እርድ ነው አሁን የተጠቀምኩት። ያው እንደምታዩት በስማም በጣም ነው ቤቱን ያወደው። ሽታው ልነግራችሁ አልችልም። በጣም ቆንጆ ነው። እንደምትወዱት ተስፋ አደርጋለሁ። ሞክሩት። በዚህ መልክ ትክትክ ብሎ አረፋውን ክትት እስኪያደርግ ድረስ መጠበቅ አለብን። እጃችን ግን ማረፍ የለበትም፣ መነካካት አለብን ቶሎ ቶሎ። ይኸውላችሁ እንደምታዩት ውዶቼ፣ አሁን እሳቱን ቅንስ አድርጌው ችክችክ እንዲል እያደረኩት ነው። እሳቱን በጣም ከሰሉን ቅንስ አድርጌው ማለት ነው።
ቆንጆ ነው። በዚህ መልክ ይውላችሁ ትንሽ በዚህ መልክ ከተንተከተከልን በኋላ እናወርደዋለን ማለት ነው። በቃ በቂ ነው። ትንሽ ቀዝቀዝ ሲል እንገለብጣለን እቃችን ላይ። ተመልሻለሁ። ቀዝቅዞልናልና ወዶቼ በዚህ መልክ ያው ቆንጆ ሆኗል። ከለሩ ራሱ በጣም ነው የሚያምረው። እስቲ እቃ ላይ ደግሞ አጥልለን እናየዋለን። ይኸውላችሁ በስመ አብ ከለሩ ራሱ ሲያምር ዋው! በጣም በጣም አሪፍ ነው። በጣም ቆንጆ ነው። እስኪ እንገለብጠዋለን። ቅመሞቹ እንዳይገቡባችሁ ከላይ ከላይ ይሄ የምታዩት ያልተወቀጡት ቅመሞችን እንትን ነው እንጂ ሌላ ባዕድ ነገር ኖሮት አይደለም። በዚህ መልክ ይኸው አጠለል ነው። ቆንጆ ሆኗል። ቅመሙ የውላችሁ ለብቻ ምንም ሌላ ቆሻሻ የለውም። ቅመሟ ናት የወጣችሁ ለብቻ ነው እናስቀምጠው። ይኸው በዚህ መልክ አጥልዬ አንስቻለሁ። እንደምትመለከቱት የውላችሁ በስማም ከለሩ ራሱ ሲያምር፣ ጣዕሙን ደግሞ ብታዩት ቀምሳችሁ በጣም ቆንጆ ነው ውዶች። በጣም አሪፍ ነው። ሞክሩት እንግዲህ በጣም ቆንጆ ነው። በዚህ መልክ ቅቤያችንን አንጥረን ጨርሰናል ማለት ነው። ለዶሮ ለቀይ ወጥ የሚሆን ነው። ቀጣይ ቪዲዮ እስክንገናኝ ደግሞ ቻው ቻው።